ኢላሂ በእዝነትህ ልንቃ ምራኝ መንገዱን እንዳውቅህ አስችለኝ ሊያዘው ገመዱን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አላህ ሱብሓነሁ ወተዓላ የኔ በሚላቸው ሰዎች ላይ ፈተናን ያበዛል። ከተፈታኞችም ነቢያት የመጀመሪያውን ደረጃ ይይዛሉ። ነቢዩላህ አዩብ የገዛ ባለቤታቸውን ጨምሮ ሰው ሁሉ እስኪሸሻቸው ድረስ ለዓመታት በበሽታ ማቀዋል። በደረሰባቸው በሽታና ችግር እንዲያማሩና አላህንም እንዲክዱ ከሸይጣን በኩል ተደጋጋሚ ጥያቄዎችና ውስወሳዎችም ቢቀርብላቸውም እርሳቸው ግን በማሳፈር ነበር የመለሱት። ቀደምት ነቢያትም ሆኑ ሰሊፎች፣ መልካም የእምነቱ ሰዎች የዱንያ ላይ ሕይወታቸው ከመጀመሪያ እስከ መጨረሻ በፈተናና በችግር የተሞላ ነበር። ይታመሙ፣ ይታሰሩ፣ ይራቡ፣ ይሰደዱና ይንገላቱ ነበር። አብዛኞቹ ቤትም ሆነ የሚሳፈሩት እንስሳ አልነበራቸውም። የዱንያ ጸጋዎችንም አልተቋደሱም። ነገር ግን ይህች ዓለም ከነሱ በላይ ውስጣዊ ሰላምና እርካታ ያላቸውን ሰዎች ፈጽሞ አላስተናገደችም። ለአላህ ነቢያትና ለምርጥ ሰዎች ያልተመለሱ የዱንያ ላይ ሙሲቦች እኛን አይነኩንም ብሎ ማሰብና መገመቱ ከየዋህነትም አልፎ ጅልነት ነው። ዱንያን አልፎ ከዚያ ከውዱ ሀገር ጀነት ለመድረስ ያለው ውጣ ወረድ ቀላል አይደለም። አላህ ሱብሓነሁ ወተዓላ እንዲህ አለ። በእውነቱ አላህ ከናዚያ እናንተን የታገሉትን ሳያውቅ ሳይለይ ታጋሹንም ሳያውቅ ገነትን ልትገቡ አሰባችሁን? ሱረቱ አልኢምራን አንቀጽ 142። ለጥቂት ጊዜ ብቻ እንታገስ፣ ትልቅ ድልን እናገኛለን። ትንሽ ሰብር እናድርግ፣ ታላቅ ስኬትን እንጎናጸፋለን። ትዕግስት ይኑረን፣ በመጨረሻም ጣፋጭ ፍሬ እንቀምሳለን። የቀደምት ሰዎችን ታሪክ መለስ ብለን እናንብብ፣ ትልቅ ትምህርት እናገኝበታለን። ረሱላችን ዓለይሂ ሰላቱ ወሰላምና ምርጥ ሰሃቦቻቸው ከተወለዱበት ቀዬው ለዓመታት ተሰደው ቆይተዋል። በኋላ ላይ በድል ወደ መካ ሊመለሱ የቻሉት ከ10 ዓመታት እልህ አስጨራሽ ትግልና ትዕግስት በኋላ ነበር። አንሰራርተው 100 ዓመት ባልሞላ ጊዜ ውስጥ በዓለም አቻ ያልተገኘለትን ኢስላማዊ መንግሥት መሠረቱ። ኢማም አሕመድ ኢብኑ ሐንበል ለዓመታት በእስር ቤቱ ማቀቁ። እንኳን ሰው ዝሆንን ሊጥል በሚችል አለንጋ ተገረፉ። ከእስር ቤት ሲወጡ ግን ከአራቱ የዓለማችን የመዝሐብ ኢማሞች አንዱ ሆኑ። ኢብኑ ተይሚያ በእስር ቤት በሰበሱ። ለዓለማትም የአልጋ ቁራኛ ሆነው ከረሙ። ድነው ሲነሱ ተዝቆ የማያልቅ ዕውቀት ለዓለም አበረከቱ። ከዘመናችን ሰዎች መካከልም ማንዴላ ለ27 ዓመታት በእስር ቤት ማቀቁ። ከዚያ ሲወጡ ከዘመናችን የሀገር መሪዎች አንዱ ለመሆን በቁ። ታላቅ ስብዕናን የተጎናጸፉት የዓለማችን ሰዎች ከእስር ከህመም እና በርካታ መከራዎች በኋላ በዚያው ተንኮታክተውና ቀርተው አልቀሩ። ራሳቸውንም ሆነ ሕዝቦቻቸውን ለታላቅ
ነፃነትና ድል አበርክተዋል። ማርቲን ሉተር ኪንግ፣ ጋንዲና ሌሎችም ከነዚህ ይጠቀሳሉ። የሰው ልጅ ሆይ እንግዲያውስ ቁርጥህን እወቅ። ዱንያ ላይ እስካሉ ድረስ ምንም እረፍት የለም። ዱንያ በየቀኑ የምታቀርብልን አጀንዳ አላት። መደፈን የሚገባው ክፍተት አላት። የዕለት አጀንዳዋን ለመዝጋትና ክፍተቷንም ለመሙላት ከጠዋት እስከ ማታ፣ ከማለዳ እስከ ምሽት፣ ከልጅነት እስከ ዕውቀት፣ ከሕይወት እስከ ህልፈት ትደክማለህ። በመጨረሻም ከጌታህ ጋር ትገናኛለህ። በምድር ላይ ስላሳለፍከው ሕይወትም ትመረመራለህ። በአላህ ፍቃድ ዱንያ ላይ እንድትገኝ የተደረግከው የሰው ልጅ ሆይ በዕድሜ ቁጥር ከታች በመካከልም ሆነ ከላይ ያለኸው ሰው ዱንያ ውስጥ ስትኖር ያሰብካቸውን ነገሮች በቀላሉ ልታሳካቸው እንደማትችል ከአሁኑ እወቅ። እንደምትደክምና ድካምህ ከባድ እንደሆነ አስቀድመህ ተገንዘብ። ለከባድ ድካምም ራስህን አዘጋጅ። ዱንያ ቀልድ አታውቅም። ዱንያ የቱን ያህል ዕድሜ ቢኖራትም ፈራሽ ናት። ወላሂ የገነባት ጌታ አላህ ሱብሓነሁ ወተዓላ አንድ ቀን ያፈርሳታል። እርሷም እንደ ሰው ልጆች ሁሉ የተወሰነላት ዕድሜ አለ። ስለዚህ በሐሩር ቀን አንድ የዛፍ ጥላ ስር ያረፈ መንገደኛ የፀሐይዋን መቀዝቀዝ ጠብቆ ጥላውን ትቶ እንደሚሄደው ሁሉ እኛም ትተናት እንሄዳለን። እንደመጣን ሁሉ እንሄዳለን። እዚህች ምድር ላይ አንቀርም። አላፊዎች ነን፣ ቋሚ አይደለንም። አልፎ ሐጅ የሆነ ሰው ደግሞ ስለ እርሷ እምብዛም መጨነቅ የለበትም። የሚጨነቅ ካለ በእርግጥም ሞኝ ነው። ይህ ነው የዱንያ ምንነት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዱንያ አላህ ሱብሓነሁ ወተዓላ ዘንድ ምንም ዋጋ እንደሌላት ነግረውናል። የትንኝ ክንፍ ያህል እንኳን ዋጋ የላትም ብለዋል። ትመዘን ቢባል ምንም አትመዝንም ማለት ነው። ገና ዋጋ የላትም ሲባል ለምድራዊ ሕይወታችሁ አትስሩ ማለት እንዳልሆነ መታወቅ አለበት። የዋጋዋን ያህል ብቻ ነው ለሷ መስጠት ያለብን። አላህ በሷ ላይ ኖረን እርሱን አምልከን ፈተናዎችን አልፈን ወደ መጨረሻውና ዘለዓለማዊ ዓለም እንድንሻገር ነው የፈጠረን። ምን አሳሰበን? ዱንያ እንዲህ ናት እንግዲህ። በእሷ ላይ የምናሳልፈው አጭር ዕድሜ ነገራችንና መንገዳችን ቀድሞውኑ ተከትቧል። ገና ስንፈጠር ሥራችን፣ ሲሳያችን፣ የምድር ላይ ዕድሜያችንና የመሞቻ ቀናችን፣ የጀነት እንሁን የእሳት ሁሉ ተጽፏል። ያ አላህ የጀነት ሰዎች አድርገን። ስለዚህ እየኖረን ያለነው ቀድሞውኑ በተሰመረልን መንገድ ነው ማለት ነው። ያ ሲባል ግና ራሳችንን ልቅ እና ባለቤት አልባ አድርገን በዋዛ ፈዛዛ እንደ ዘፈቀድ እንኑር ማለታችን አይደለም። በተቻለን መጠን ሁሉ በጎ ነገር ፍለጋ መልካም ሥራ ላይ ማተኮር ይኖርብናል። ዕድላችንና ዕጣ ፈንታችን ሁሉ በአላህ ሱብሓነሁ ወተዓላ እጅ ነው። ሰዎች በእኛ ላይ ሊያደርጉ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የጻፈብንን መፈጸም ብቻ ነው። ከዚያ ውጭ ምንም ጉልበትም ኃይልም ሆነ ብቃት የላቸውም። አይጎዱንም፣ አይጠቅሙንም። የነካንና የሚነኩን ሁሉ ሊነካን የሚችለው አላህ ሱብሓነሁ ወተዓላ እንዲነካን የፈቀደው ነገር ብቻ ነው። ለዚህም ነው ጠቃሚም ሆነ ጎጂ፣ ሰጪም ሆነ ነሺ
የፈጠረን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው የምንለው። ለዚህም ነው መስራት እንጂ መጨነቅ አይገባንም የምንለው። እስቲ ምን አስጨነቀን? የሚያስጨንቀን የሲሳያችን ጉዳይ ከሆነ እሱም ከሁሉም ነገር ቀድሞ ተጽፏል። ሊነጥቀን ሊያግደንና ሊከለክለን ቢሞክር ማንም አይችለውም። ለየግላችን በጀታችን ተመድቦልናል። እሰርቃለሁ፣ እቆርጣለሁ፣ እነፍጋለሁ ቢል ማንም አይችለውም። የተጻፈልን ሲሳይ ከኛ ጋር አለና ስላልፈለግን ገፍተን አንመልሰውም። ባንፈልገውም እሱ ራሱ ይፈልገናል። ሪዝቃችን እንደ ሞት ቀናችን ሁሉ የቤታችንን በር ያንኳኳል። ብንሸሸውም አሳዶ ይደርስብናል። ስለተስገበገብን ጎትተን አናመጣውም። እንሸከም ብንል ተሸክመነው አንዞር። የፈጠረን አላህ ሱብሓነሁ ወተዓላ ሊለግሰን ቃል ገብቷል። የሚያስፈልገንን ሁሉ ሊያሟላልን እና ከርሳችንን ሊሞላ ፈቅዷል። የትም ብንሄድ ርዝቃችን ራሱ ይከተለናል። ሞት እንደሚፈልገን ሁሉ እኛን ፍለጋ ያለንበት ድረስ ይመጣል። ስለዚህ ለምን ሐሳብ እናበዛለን? ምን አሳስበን? የሚያሳድደን ጠላት ይኖርብን ይሆን? ዕድሜያችን በአላህ ሱብሓነሁ ወተዓላ እጅ ነው። የወደደን የአንዲትም ቀን ዕድሜ አይጨምርልንም። የጠላን ቅንጣት ታክል አይቀንስብንም። ዕድሜ ቀድሞ የተወሰነና የተቆረጠ ነገር ነው። ያለ ቀናችን የምንሞት አይደለንም። ከሞት ቀናችን አንቀድምም፣ አንዘገይም። በሽታም ሰዎችም ሆነ ሌሎች አደጋዎች ምክንያት ናቸው እንጂ በሕይወታችን ወሳኞች አይደሉም። ቀናችን ሳይደርስ አይገሉንም። ስለዚህ ምንም ሊያስፈራን አይገባም። በልጅነት በእናታችን ማኅፀን ውስጥ ሆነን የጠበቀን አምላክ ሁሌም ይጠብቀናል። ጠላት ከሆነ ሁሉም አለው። ሰው ሆኖ የሚጠላው ሰው የሌለው የለም። መላእክትን ሳይቀር ሸይጣኖች ይጠሏቸዋል። ምርጦቹ የአላህ ነቢያትም ደጋጎቹ የአላህ ሱብሓነሁ ወተዓላ ባሮችም ጠላት ነበሯቸው። ፊርዓውን የነቢይ ሙሳ ዋናው ጠላት ነበር። ነቢይ ኢሳ ለግድያ ተፈልገዋል። ቁረይሾች ነቢያችንን ዓለይሂ ሰላቱ ወሰላም ሲያሳድዱ ነው የኖሩት። እስቲ ምን ያሳስበናል? የምድር ላይ ፈተና ለማንም አልቀር። ለአላህ ቅርብ የሆኑ ባሮቹ ሳይቀር ተፈትነዋል። አባታችን አደም በሸይጣን ተፈትነዋል። ነቢዩ አዩብ በበሽታ ተፈትነዋል። ነቢዩ ዘከርያ በልጅ እጦት ተፈትነዋል። ነቢዩ ያዕቆብ በልጆቻቸው ጥመትና በጠፋ ልጃቸው በነቢዩ ዩሱፍ ናፍቆት ተፈትኗል። ነቢዩ ኑህ በሕዝባቸው ተቀባይነት አጥተው ለበርካታ ዓመታት ጮኸዋል። ነቢዩ ሙሳ በፊርዓውን ጦር ተሳደዋል። ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ቁረይሾች ተከታትለው ሊያጠቁት እና ሊያጠፉት ሞክረዋል። የቲም ሆኖ ከማደግ ጀምሮ እስከ ልጆቻቸው ሞት ሁሉም ፈተና ቀምሰዋል። አላህ በሰማነው የምንጠቀም ያርገን። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ።